አዳም ወዴት ነህ? ቅጠል ውስጥ እኮ እንደተደበቀ ያውቃል። ቅጠል ለብሶ ንስሐ እንዲገባ እኮ ነው ድል ይሰጠው። ራቁቴን ሆንኩ፣ ፈራው፣ ተደበቅኩ። ማነገረህ? አትብላ ያልኩህን በላህ እንዴ? ቅርጥፍ አድርጎ እንደበላ ያውቃል እኮ። አዎ ይኸውልህ፣ ብቻዬን ይሄ ትንቢት ለሷ ነው ወይስ ለሱ ነው እንዳትል፣ ብቻዬን ነበር የነገርከኝ። በላው፣ ይቅር በለኝ ነው መልሱ። እሷ ነች አለ። አለቀ። ኃጢአተኛ መሆኑን ስላላመነና ምሕረት ስላልጠየቀ ሰማይ ተቆጣበት። ውጣ አለው ከገነት። እሺ አንቺ ሴት ያረግሽው ምንድነው? እባብ እኮ እንዳሳታት ያውቃል። ለንስሐ እኮ ድል ሲሰጣት ነው። አይ እባብ አሳተኝ። እባብ ታመካኛለሽ? በምጡ ልጅ ባልሽ ገዥ ውጭልኝ ከዚህ አለ። ነደደ ቁጣው። አይ ልበ እግዚአብሔር ዳዊት የተባለው እኮ ጾሞ ጸልዮ አይደለም። ጳውሎስ ሮሜ ላይ ኃጢአቱ ይቅር የተባለለት ብፁዕ ነው የሚለው ሕግን ስለፈጸመ አይደለም። ነገር ግን እንደ ዳዊት ማን ነው የእግዚአብሔርን ዋና አጀንዳ የሚያውቅ? ሴጣን አነሳስቶት ስንቱን አስጨፍጭፏል ዳዊት። እነ ቤርሳቤን ያገባው እኮ ኖሪዮንን ዘርሮ ነው የምታውቁት። ግን አንድ በጣም አስገራሚ እግዚአብሔርን የሚያሸንፍበትን ምስጢር ያውቃል። ኃጢአት ሰርተሃል ስትሉት አለቀ። ማረኝ አቤቱ ምሕረቱ ለዘላለም ነው። ምሬሃለሁ፣ ወዲያው ነው ምሬሃለሁ ይለዋል ጌታ። አለቀ። በጌታችን በኢየሱስ ስም አነባለሁ። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛውም ቀራጭ። ፈሪሳውም ቆሞ በልቡ ይህን ሲጸልይ፣ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኛ፣ አመፀኞች፣ አመንዝሮች ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። በየሳምንቱ 2 ጊዜ እጦማለሁ፣ ከማገኘውም ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳ አልወደደም። ነገር ግን አምላኬ ሆይ እኔ ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል። ዛሬ የምናጠናው እግዚአብሔርን ደስ የሚያሰኘው የልቡ አጀንዳ ምን እንደሆነ እንዳንስት ነው። የጥንቃቄ መልእክት አንዱ በጣም መጠንቀቅ አለብን፣ በከንቱ እንዳንደክም ማለት ነው። እግዚአብሔር በሌለበት ማን በሌለበት ምን ለቀማ እንዳይሆንብን። ፈሪሳዊው በጣም የሚያስገርም መልካም ነገር አለው። እኔም ማላደርገው እንኳን እናንተ ሁላችንም በእውነት እንኳን እናንተ ማለቴ በእግዚአብሔር መቅደስ ውስጥ ውዬ ማድረው ማለት ነው። ጊዜ ያለኝ እንኳን ማላደርገው አስራት ይከፍላል አይደለም የሚለው ከሚያገኘው ሁሉ ማን ያደርጋል እንደዚህ? እኔም አላደርገውም እላችሁ ነው በእውነት። 10 ብር ብትሰጡት 1 ብር ይለየዋል። እና ከአዝሙድ ከእንሰላል አስራት ማውጣት ፈሪሳውያን ይችሉበታል። አዝሙድ እኮ ማለት ሴቶች እንጀራ ሲጋግሩ የሚያስሱበት ሊሆን ይችላል። በመነጽር እኮ ነው የሚታየው አዝሙድ 1 2 3 10 አንዷን ለጌታ እንደዛ እኮ ነው የሚሉት። ከመጠን በላይ ነው የሚጠነቀቁት። ኢየሱስ መልካም ነው ብሏቸዋል። ከሚያገኘው ሁሉ አስራት ይከፍላል። ጨምሩበት። የዚህ ሰው ድንቅ ነገር በሳምንት 2 ይጾማል። ማን ወንድ ነው የሚጾመው በሳምንት 2? የሚገርማችሁ ድንቅ እኮ ነው። ምን አይነት መሰልጠን ነው ላሉ። ከዛስ ሁሌ በበዓላትና በሰንበት በመባቻ ከቤተ መቅደስ አይጠፋም። ይሄ እኮ ድንቅ ነው በእውነት። እንዲያውም በቤተ ክህነቱ ዘንድ ያለ ነቀፋ ነው። ማንም ይሄን ፈሪሳዊ ሊነቅፈው አይችልም። በሳምንቱ ላይ ይጸልያል፣ አስራት ሁሉ ይከፍላል፣ በቤተ ክርስቲያን አለ። ይሄ ብቻ እንዳትሉ በማህበረሰቡ የተደነቀበት ነገር አለ። አያመነዝርም፣ ቀማኛ አይደለም፣ አመፀኛ አይደለም፣ ቀራጭ አይደለም። ድንቅ እኮ ነው። ይሄን በልቡ እኮ ወደ ሰማይ አምላክ የሚጸልየው አላመነዝርም ሲል የሚያደርገውን ነው። ቀራጭ አይደለም። ምንድነው ይሄ? ቫትና ታክስ ግብር አላጭበረብርም እኮ ነው በአሁኑ ቋንቋ። ድንቅ እኮ ነው። እኔ ምን ቀረጥ ነገር ማንም አይወቅሰኝም። መንዝርና የለም። እንዲያውም እዛ ላይ የሚለው እኔ አመፀኛ አይደለሁም። አመፅ ማለት በድፍረት የሚሰራ ኃጢአት ከማንም አላደረኩም። ኤ ፕላስ እኮ ነው የምትሰጡት። ስለዚህ በቤተ መቅደስ ኤ ፕላስ፣ በማህበረሰቡ ኤ ፕላስ፣ በሰው ፊት አለ ነቀፋ ነው። ይሄ እኮ ከማተርታ ነው ትሉ ከነ አብርሃም ያለ ነቀፋ ነበር። ዘካርያስ እና ኤልሳቤጥ፣ ሳሙኤል እነ ዳንኤል ሰው የሚነቅፍባቸው የሌለ ማለት ነው። ያለ ነቀፋ ያለ ኃጢአት ነበሩ ሳይሆን በጉል እጅ የምትጠቅስበት ሰው አይደለም ይሄ ፈሪሳዊ። በጣም ድንቅ ግን እግዚአብሔር አብልጦ የሚወደውን ሜስ አደረገው፣ አጣው። ዋናውን ነገር አጣው። አስራት ጥሩ ነው፣ ጥሩ ነው። ከአስራት በላይ የሚወደው አለ። እሺ ሳታመነዝር መኖር ጥሩ ነው፣ በጣም ጥሩ ነው። ከዛ በላይ የሚወደው አለ። ይገርማችኋል። የንጉሱ ልብ ምን ደስ እንደሚያሰኘው ተሸወደ።
እሱ የመሰለው ሕግን ስትፈጽሙ ስንት ሕግ፣ ዕቃ ማጠብ፣ ድንጋይ ማጠብ፣ እጅ ማጠብ የሚባል ጨምሮበታል። በጣም እግዚአብሔርን ደስ ለማሰኘት የማይፈነቅሉት ድንጋይ የለም። ዋናውን የጌታን ደስታ ግን ሳቱት። የሚበልጥና ዋና ደስታ አለ። ይሄ ዋናና ታላቅ ነገር እግዚአብሔር ደስ የሚሰኝበት ምንድን ነው? ይሄ ሰውን በጣም የሚንቅ ነው። ይገርማችኋል። ይሄ ሁሉ እያለ ሰው ጤፉ ነገር ነው ማለት ነው። እግዚአብሔር በጣም የሚወደው ምን እንደሆነ አያውቅም። የበለጠ እግዚአብሔር የሚወደው ምንድን ነው? ኃጢአተኛ መሆንህን ማመን። ተመልክቱ። ይህን የምታዩት በዛኛው በቀራጩ ነው። ገና ከሩቅ ሆኖ እነዚህ ሁሉ አንዱም የለበት። አመንዝራ ነው፣ ቀራጭ ነው፣ ሌባም ታች ነው። ግን አንድ ነገር የእግዚአብሔር ልብ ያውቃል። እኔ ኃጢአተኛውን ፊቱን እንኳ ወደ ሰማይ ሊያቀና አልወደደም። ራሱን እየወቀሰ ደረቱን እየመታ ራሱን እየኮነነ ማለት ነው። እኔ ኃጢአተኛውን ማረኝ ይላል። በእግዚአብሔር ዘንድ እጅግ ክብርና ዋጋ ያለው ባደረካቸው መልካም ስራዎች በጽድቅ ከመመካት ይልቅ ኃጢአተኛ መሆንህን ማወቅ እጅግ እግዚአብሔርን ደስ የሚያሰኝ መሆኑን ልነግራችሁ እፈልጋለሁ። በእውነት ሰውየው ይሄ ምስጢር ተሰወረበት። ትህትናን አጣ። መቁጠር ጀመረ በመቅደስ። ኦ ጌታ ሆይ አመሰግንሃለሁ። ምንድን ነው የምስጋና ምክንያት? እኔ አለ አለቅ እኔ ጾማለሁ፣ እኔ አልሰርቅም፣ እኔ አላመነዝርም፣ እኔ አስራት ሁሉ ሰጣለሁ፣ እኔ ብሎ ቁጭ አለ። ትክክል እኮ ነው። ተጸየፈው እግዚአብሔር። ራሱን ከፍ ከፍ የሚያደርግ ይዋረዳል፣ ወራዳለው ማለት ነው። መዓዛው በሰማይ ሊያጥነው አልቻለም። እግዚአብሔር ጸሎቱን የሚያደርገው ትክክል ሆኖ አንድ ዋና ነገር ቀረ። ትህትናን ጣለ። ሰዎች እጅግ ይንቃል። ያ እግዚአብሔር በቸርነቱ የሰጠው ማንነት ለመመጻደቅ ያደርገው። ትዕቢተኞችን እግዚአብሔር ይቃወማል፣ ለትሑታን ጸጋ ይሰጣል የተባለው ምስጢር ኃጢአተኛ መሆኑንና እግዚአብሔር ምሕረትና ጸጋ እንደሚኖር ትቶ መቁጠር ጀመረ። እኔ ማለት ጀመረ። ሰውን እጅግ ናቀ። ከሌላው እንደሚሻል ቆጠረ። ይገርማችኋል። እኔ እንደዚህ ሰው አይደለሁም። በልቡ እኮ ነው የሚያስበው። ልክ ነው። ያ ሰው ሰነድ ሲደልዝ አይቶታል። አያችሁ፣ ሚዛን ሲያታልል አይቷል። አጭበርባሪ እኮ ነው ያኛው። እኔ እንደዚህ አይደለሁም ማለት ትክክል ነው። እንደዛ አይደለም፣ ግን ልትመካበት እኮ አይገባም ነበር። ተሸወደ። ከሁለቱ ይልቅ ሚዛን ላይ ሲቀመጥ ታውቃላችሁ ማን እንደጸደቀ ማን ሞገስ እንዳገኘ መጽሐፍት በግልጥ ይናገራሉ። የቆመበት ቦታ ቤተ መቅደስ ነው፣ ለሌሎች የሚማለድበት ነው። ትምክተኛ ብቻ ሳይሆን ሰውየው ራስ ተኮር ነው። እኔ ነው የሚለው እሱ ብሏል። የሚጸልየው የሚያስበው የሚያደርገው በራሱ ዛቢያ ነው የሚሽከረከረው። ይገርማችኋል። እኔ ይላል። ከመጠን በላይ ራስ ተኮር ነው። ትምክተኛ ብቻ ሳይሆን በጣም ራስ ወዳድ። ያመሰገነው ራሱ፣ የጸለየው ለራሱ፣ ስለ ሌሎች ሲማልድ ኢቭን አታው ሞገስ ቢሆንለት ጌታ ሆይ ይህንን ባሪያ እርዳው፣ በደከመ ቢማልድለት፣ ለሳተው እንዲመለስ ቢጸልይለት፣ አቤት ሞገሱ በጨመረ። ግን ትምክተኛና ራስ ወዳድ በመሆኑ ሰማይ አዘነበት ማለት ነው። ፈሪሳዊ ለምን ለዚህ በቃ? ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ ራሱን ከራሱ ጋር ስለሚያስተያይ፣ ራሱን ከራሱ ሲያስተያይ በጣም የሚወቀስ ሆኖ አልተገኘም። ሕሊናው አልፈረደበትም። ራሱን ከሰዎች ጋር ማስተያይ ሲጀምር በልጦ ተገኘ። እሱንም እኮ የሚበልጡት አለ፣ ግን ካነሱት ጋር ሲያስተያይ ከፍ ብሏል። በእውነትም ከፍ ብሏል። ሁለቴ ጾሟል፣ አስራት ሁሉ ይሰጣል፣ ከጌታ ቤት አይርቅም፣ የተገለጠ ኃጢአት የለበትም። ራሱን ከራሱ ጋር ሲያስተያይ በጣም የሚገርም አደጋ ውስጥ ገባ። ራሱን ከኢየሱስ ጋር ቢያስተያይ፣ ከቃሉ ጋር ቢያስተያይ እችን ቃል አይወጣም ነበር። በእውነት ሁሌ ሪፍረሳችን ኢየሱስ ከሆነ መቼም በጽድቅ ልትመኩ አትችሉም። እና ወደ ተራራው ስትቀርብ እኮ ነው ማነስን የምታወቀው። ስትርቅ እኩል ይሆንክ ነው የሚመስል። እንዲያው ከሩቅ ካየኸው ሰውየው ከራሱ ጋር ራሱን ያስተያያል እንጂ ከአምላኩ ጋር ከእግዚአብሔር ቃል ጋር ራሱን ማስተያየት አይችልም። ለትምክት ያበቃው አንዱ ይሄ ይመስለኛል። ሁለት ምንጩን ረሳ። በእውነት ምን እንደነበር የዚህ ሁሉ የጸጋ ምንጭ ገንዘብ የሰጠው እኮ እግዚአብሔር ስለሰጠው ነው። በእውነት የጾመውስ እግዚአብሔር ስለረዳው ነው። በቤተ መቅደስ የተገኘውስ ጤና ስለሰጠው እኮ ነው። የሚያደርገው ሁሉ ምንጭ እግዚአብሔር እንጂ ሰውየው እኮ አይደለም። ምንጩን ረሳ ማለት ነው። ስለዚህ ነው ሐዋርያው ጳውሎስ አይመካም። እኔ አሳዳጅ ነበርኩ፣ ሰው አንገላች፣ ብዙዎችን ገድያለሁ፣ እኔ እንደዚህ ያለው ተውን ሰው ምሕረቱ ያበዛልኝ እያለ የምስጋናው ምንጭ የጳውሎስ የባክግራውንዱን ምንጭ ስለሚያውቅ ነው። አንዳንዴ እንረሳለን። በእውነት እስራኤል ከጋለ ብረት ምጣድ ከሚመስል ከግብፅ ውስጥ እንዴት እንዳወጣዎች ተመልከች። እና ትረሳለች ማለት ነው እስራኤል። እና ብዙ ጊዜ እግዚአብሔር ማን እንደነበርን ስንረሳ አሁን ባለንበት መመካት ስንጀምር ነገሮች ይምታታሉ። እና ይሄ ሰው ፈሪሳዊ ማን እንደነበረና እንዴት እግዚአብሔር ለዚህ እንዳበቃው፣ ሁለት ሶስተኛ ተልኮና ሳተ። ይገርማችኋል። በምድር ላይ ቢጾም ሰዎች እንዲድኑ ነው።
እግዚአብሔር ሀብት ቢሰጠውስ ሌሎችን ለማገዝ ነው። ፊኒሽድ። ከዚህ እኮ ያለፈ ነገር አይደለም። በእውነት እንድንመካበት ሳይሆን እንድናገለግለው ወደዚህ ምድር እንደመጣን አላወቀም። ምንም ነገር ይደረግለት ለእግዚአብሔር ዘላለማዊ ሐሳብ ነው እንጂ ሌሎችን እንዲበልጥና እንዲያሸማቅቅ አልነበረም። የኔ በሀብት መጨመር ድሆችን የሚያሸማቅቅ ከሆነ ወዮልኝ። የኔ ጾም ጸሎት ሌሎችን የሚያነሳ ካልሆነ የሚስብ ካልሆነ ወዮልኝ። ሌሎችን ለመኮነን፣ ለማሳጣት፣ ለማሳፈር አይደለም፣ ለማገዝ ነው የተሰጠ። ትዝ ይላችኋል ኢየሱስ በጣም ትሁት ነው በእውነት። ሰማይ ምድርን የፈጠረ እኮ አምላክ ነው እንደምታውቁ። ግን መጥምቁ ዮሐንስ የኃጢአት ንስሐ ጥምቀት ሲያጠምቅ ከማንም ሰው ተርታ ይዞ ከተሰለፉትም ኋላ ቆሞ ከዮሐንስ ለመጠመቅ ተንበረከከ። ይሄ እኮ የሚያስገርም ነው። የክርስቶስ አምላክነት ክብር የዮሐንስን አገልግሎት የሚያሳጣ አይደለም፣ እንዲያውም የሚያስገርም ነው። ዮሐንስ ምንም በሳት ባጠምቅም እኔ አምላክ በሆንም ቃል ሥጋ ብለምስም የኔ መገለጥ አንተን አያሳንስህም። ይኸውልህ በአንተ አገልግሎት እንበረከካለሁ፣ ዕውቅና እሰጥሃለሁ። ዮሐንስ ደነቀው፣ በጣም ደነቀው። ይህ ፈሪሳዊ ግን እንዲህ አይደለም። ከጎኑ በኃጢአት የሚገመገመውን ለማዳን አልተጠቀመበትም፣ ይልቁን ለማሳጣት አዋለው። በአፉ አንተ አመንዝራ ባይለውም በአይኑ እኮ ይገለምጠዋል። እንደሱ ስላልሆንኩ አነጋገሩ፣ አለባበሱ፣ ድርጊቱ ሁሉ ያንን ኃጢአተኛ ቀራጭ አፈርድም የሚከት ነው። ለአንተ በዓመት አንዴ ያልጸለይክም እኔ በሳምንት 2 ነው ሲለው ዘረረው ማለት ነው። በቃ እኔማ ተስፋ የለኝም ነው የሚለው። አንተ ከአስራት በዓመት ውስጥ በትክክል ሰጥተህ ታውቃለህ? ይኸው ለእኔ ግን አካውንቴን ላሳይ የሰጠሁትን ደረሰኝ እንካ ሊለው ይችላል። ድባቅ እኮ ነው የሚከተው። ግን እግዚአብሔር ሰጥቶት አስራት እንዲከፍል ያደረገው የማይሰጡትን ለመኮነን ነውን? አይደለም እኮ በእውነት ይልቁን ለማገልገል፣ ለማገዝ፣ ለመማለድ ነበር እግዚአብሔር የሰጠው ማለት ነው። ራሱን ከፍ የሚያደርግ ይዋረዳል። ከሁለቱ ማን ጸድቆ ወጣ? ቀራጩ ነው ይላል ጌታ። ራሱን ከፍ የሚያደርግ ሁሉ ይዋረዳል። ወራዳ ነህ እኮ ማለት ነው። ኢትዮጵያ ይላርከው እንደዚህ ነው የሚገባው። ሰማይ ምን አለው? ወራዳ ነህ አለው። እኔ አንተ ወራዳ ነህ፣ ትወርዳለህ። ለምን አልገባህም? ትምክተኛ ነህ፣ ራስ ተኮር ነህ፣ በራስህ የምትመካ ነህ። ካንተ ይልቅ ይሄኛው ጸደቃሉ። ከባድ ሚዛን ነው በእውነት። ይሄ ቀራጩ የእግዚአብሔር ልብ አለው ማለት ትችላላችሁ። በእውነት ልብ እግዚአብሔር ነው። የእግዚአብሔርን የልብ ሐሳብ አውቋል ቀራጩ። በእግዚአብሔር ፊት ተቀባይነት ለማግኘት የእግዚአብሔርን የልቡን ሐሳብ አውቆታል። ምንድነው የእግዚአብሔር ሐሳብ? ኃጢአተኛ መሆኑን ዕውቅና ሰጠ። እኔ ኃጢአተኛ ነኝ፣ አለቀ ነው። ሁላችን እኮ ነን። አንዳንዴ ግን አይመስለንም። ስለዚህ ርቆ ቆመ። በሰውና በአንተ ሚዛን ኃጢአተኛ ነኝ፣ 4 ነጥብ። አቤት ይሄ ልብ ልነግራችሁ አልችልም። የተሰበረ ልብ አይደለም፣ የተቀጠቀጠ ልብ፣ የማይንቅ ጌታ፣ ትሁትን ልብ የማይንቅ ጌታ። አስራት ከፍሎ 2 ከሚጾመው ይልቅ ሚዛን የደፋው እኔ ኃጢአተኛ ነኝ ብሎ ትሁት ልብ ያለው ሚዛን ደፋ። እንዲያውም በራሱ ተቆጣ። ደረቱን ደቃ የሚለው እንደዛ ነው የሚተረጎመው። እግዚአብሔር ደስ የሚለው ሰው ማን ነው ብትሉ ኃጢአተኛ መሆኑን የሚያውቅ። ልክ በጌታ መስቀል የተሰቀለው እኮ ያ ነው። አንተ በእንዲህ ያለ ፍርድ ሆነህ አምላክን ትሳደባለህ? እኔ እናንተ ስላደረግነው ነው። ትክክል ነው እኮ ማለቱ ነው። ከኔ ጋር በገነት ትሆናለህ እኮ ያለው ሰብኮ ቤተክርስቲያን ተክሎ አይደለም። ምንም አጋንንት ሲያወጣም አታየው። አንድ ብጽዕና ተገኘበት። እኔ ኃጢአተኛ ነኝ። ግን በዚህ አላበቃም። አቤቱ ማረኝ። ኃጢአተኛ መሆኑን ብቻ አይደለም እግዚአብሔር መሐሪ መሆኑንና ምሕረት መለመን እንዳለበት አውቋል። 2 ምሰሶ ያዝ ማለት ነው። አለቀ። ኃጢአተኛ መሆኑን አውቀህ ምሕረት ከለመንክ ሰማይን አሸነፍክ፣ እግዚአብሔርንም ታሸንፈዋለህ። በዚህ ከመጣህበት ይሸነፋል እግዚአብሔር። ማረኝ አለው። እኔ እናንተ ስላደረግነው ነው የምንሰቀለው። ጌታ ሆይ በገነት አስበኝ፣ ዛሬ ከኔ ጋር ትሆናለህ። ምኑ ደስ አሰኘው ብትሉ ለኃጢአቱ ዕውቅና ሰጠ አይደለም፣ ምሕረት ለመነ፣ አለቀ። ማንም ሰው በኃጢአቱ እንዳልጠፋ ታውቃላችሁ። አዳም ወዴት ነህ? ቅጠል ውስጥ እኮ እንደተደበቀ ያውቃል። ቅጠል ለብሶ ንስሐ እንዲገባ እኮ ነው ድል ይሰጠው። ራቁቴን ሆንኩ፣ ፈራው፣ ተደበቅኩ። ማነገረህ? አትብላ ያልኩህን በላህ እንዴ? ቅርጥፍ አድርጎ እንደበላ ያውቃል እኮ። አዎ ይኸውልህ፣ ብቻዬን ይሄ ትንቢት ለሷ ነው ወይስ ለሱ ነው እንዳትል፣ ብቻዬን ነበር የነገርከኝ። በላው፣ ይቅር በለኝ ነው መልሱ። እሷ ነች አለ፣ አለቀ። ኃጢአተኛ መሆኑን ስላላመነና ምሕረት ስላልጠየቀ ሰማይ ተቆጣበት፣ ውጣ አለው ከገነት። እሺ አንቺ ሴት ያረግሽው ምንድነው? እባብ እኮ እንዳሳታት ያውቃል። ለንስሐ እኮ ድል ሲሰጣትም አይ እባብ አሳተኝ፣ እባብ ታመካኛለሽ፣ በምጡ ልጅ ባልሽ ገዥው ውጭ ልኝ ከዚህ ያለ ነደደ ቁጣው። ይቅርታ መጠየቅ። ቃየል ወንድምህ ወዴት ነው? ፈጥፍጦ እኮ እንደገደለው ያውቃል። የጠየቀው እኮ ንስሐ እንዲገባ ነው።
ይኸው ፊት ጠቅሯል፣ ክፉ አድብቶብሃል፣ ተጠንቀቅ ብሎታል። ያንንም ጥሶ ነው የገደለው። ነግረኸኝ ነበር ጌታ ሆይ፣ ቀንቼ ፈጥፍጬ ገደልኩት፣ ማረኝ ነው እኮ መልሱ። የወንድሜ ጠባቂ ነኝ። ኧረ የወንድሜ ጠባቂ አዳምን ምድር ትረገም ነበር ያልኩት፣ አንተ ግን ርጉሙን ውጣልኛል። ቃየልም ከእግዚአብሔር ፊት ወጣ። ምን ማለት ነው? እግዚአብሔር ቢሮና የቤት ቁጥር የለውም እኮ ህልውናውን ነሳው ማለት ነው። ቃየል እንደኛ የቤት ችግር የለበትም። ምድር ሁሉ የሱ ነው። ማረስም አይጠበቅበትም። ሙዙም አቮካዶ ይንጠባጠብለታል። ያኔ ነበር ማለት ነው። በገነት ውስጥ በመጀመሪያዋ ምድር ላይ ነበር ማለት ነው። የርስት ችግር የለ፣ የፍራፍሬ ችግር የለ፣ የጤና ችግር የለው። የኦዞን ተሸነቆረ ጎርፍ ነው የምትሉት እኮ አይደለም። ያኔ ግን ያለ እግዚአብሔር ሄኖህ መንከራተት ማለት ነው። ልጅ ወለደ፣ ሄኖህ አለው። ከተማ ሰራ፣ ሄኖህ አለ። መንከራተት ለምን? በኃጢአቱ አይደለም፣ ንስሐ ስላገባ። ኃጢአተኛ መሆኑን አምኖ ንስሐ ቢገባ አለቀታል። አየህ፣ ልበ እግዚአብሔር ዳዊት የተባለው እኮ ጾሞ ጸልዮ አይደለም። ጳውሎስ ሮሜ ላይ ኃጢአቱ ይቅር የተባለለት ብፁዕ ነው የሚለው ሕግን ስለፈጸመ አይደለም። ነገር ግን እንደ ዳዊት ማን ነው የእግዚአብሔርን ዋና አጀንዳ የሚያውቅ? ያገባቸው ብዙዎች ባሎቻቸውን ዘርሮ ነው ታውቃላችሁ። ወደ 10 ስንት እኮ ነው ልተረትርላችሁ ይችላል። በጣም ውሸታም አይደለም። ካህኑን ዋሽቶ 85 ካህናት አስገድሏል። ሴጣን አነሳስቶት ስንቱን አስጨፍጭፏል ዳዊት። እነ ቤርሳቤን ያገባው እኮ ኖሪዮንን ዘርሮ ነው የምታውቁት። ግን አንድ በጣም አስገራሚ እግዚአብሔርን የሚያሸንፍበትን ምስጢር ያውቃል። ኃጢአት ሰርተሃል ስትሉት አለቀ። ማረኝ አቤቱ ምሕረቱ ለዘላለም ነው፣ ምሬሃለሁ፣ ወዲያው ነው ምሬሃለሁ ይለዋል ጌታ። አለቀ። እግዚአብሔር ፍትህ ዳኛ አይደለም እንዴ ነው የምትሉት? ባል እየገደለ የሰው ሴት የሚያውቅ ይሄ ሰው ቅባት አሁንም አለ እንዴ? አለ ብራዘር። ለምን? በራሱ አይመካም። ምሕረት ተኮር ነው፣ ንስሐ ተኮር ነው። ዋና ገዢው የልቤን ሐሳብ ያውቃል። ከሱ ከወገቡ ነገስታት ይወጣሉ። እንዲያውም እኔ የዳዊት ስርና ግንድ ነኝ ብዬ ስሙን እጠራዋለሁ። ከዳዊት ቤት መብራት አይጠፋም የተባለለት ሰው እኮ ነው። ታሪኩን ስታወት ግን በጣም በኃጢአት ውስጥ የወደቀ ነው። የንጉሱን የሚበልጥ የደስታውን ምንጭ ያውቃል። ምንድነው የደስታው ምንጭ? ኃጢአተኛ መሆኑን ማወቅና ምሕረት መለመን። ሁለት የሰማይ ደጆች ማስተር ኪ ማለት ይቻላል። እንግዲህ የፈሪሳውያን ችግር ሁሉ ይሄ ነው። እናንተ እውር ብትሆኑ ኃጢአት ባልሆነባችሁ እናውቃለን ትላላችሁ፣ እውርነታችሁ ይጸናል ይላችሁ። ሁሌ እናውቃለን ስለሚሉ ኃጢአተኛ አይደለንም ስለሚሉ ከአምላክ ጋር ይጋጭ። ከመወለዱ ጀምሮ የነበረውን ፈወሰው። ትዝ ይላችኋል በመጽሐፍ ቅዱስ ማን ነው ዓይንን ያበራው? ኢየሱስ ነው አለ። ኃጢአተኛ እሱ እንደሆነ እናውቃለን፣ ለእግዚአብሔር ክብር ስጣ። ኃጢአተኛ ሆኖ ከመወለዱ እውር የሆነውን የፈወሰ ሰው እኔ ሰምቻለሁ፣ እገረማለሁ አላቸው። በኃጢአት ተጸንሰህ የተወለድክ እኛን ታስተምራለህ? ውጣ አሉት። በመቅደስ አግኝቶ የተናገረው ትዝ ይላችኋል። አይ ፈሪሳውያን ምን ይሻላችሁ? ኃጢአተኛ መሆናቸውን ቢያውቁ እኮ ጽድቅ በሆነ ነበር። እናውቃለን ስለሚሉ ኃጢአታቸው ለዘላለም አብሯቸው ይኖራል። አለቅ ትቷቸው ሄደ። ስለዚህ ፈሪሳውያን የጠፉት ስለ ኃጢአታቸው አይደለም፣ ኃጢአተኛ መሆናቸውን ባለማወቃቸው። ከዛስ ምሕረት መጠየቅ ስለማይችሉ ለራሱ ጻድቅ የሆነ የሚመስለው ሰው አይታልን? ምሳሌ 16:2 ላይ ሰው ጻድቅ እንደሆነ ሊመስለው ይችላል፣ እግዚአብሔር ግን መንፈስን ይመዝናል ይላል በቅዱስ ቃሉ። እንዲያውም ኢዮብ 33:9 ላይ ያለ አመፃ ነኝ፣ ንጹሕ ነኝ፣ ያለ ነውር ነኝ አለ ኢዮብ። ተቆጣው ጓደኛው፣ በዚህ ተሳስተሃል፣ ወቀሰው። እግዚአብሔር መንፈስን ስለሚመዝን 28:26 ላይ ምሳሌ በገዛ ልቡ የሚታመን ሰነፍ ነው ይላል። በገዛ ጽድቁ የሚታመን። ስለ ብዙ ምሳሌዎች በእውነት ማንሳት ይቻላል። እነ ሙሴ ይሄ መንፈስ አላቸው። እንደዚህ እንደ ቀራጩ በእግዚአብሔር ፊት ሚዛን የሚደፋ ልብ አለው። ሙሴ ከሰው ሁሉ ይልቅ ትሁት ነበር። እግዚአብሔር በሕልምና በራእይ ሳይሆን አፍ ለአፍ ያወራው ነበር ይላል። ለምን ብትሉ ድግሪው አይደለም፣ ምድር ሰማይ የሚያንቀጠቅጥ የጸጋ ስጦታው አይደለም። ልቡን ሲያየው በእግዚአብሔር ምሕረት የሚደገፍና እሱ ኃጢአተኛ መሆኑን የሚያውቅ። ዛሬ ምንድን ነው የቀረልን? በእውነት ታላቅና ዋና የሆነውን የእግዚአብሔርን ልብ አጀንዳ እናውቃለን። ከሁሉ የሚበልጥ የንጉሥ ደስታ ምንጭ ምንድን ነው? ኃጢአተኛ መሆንን ካወቅ፣ ምሕረት ከለመንክ አለቅ። ሰማይ ክፍት ነው ለአንተ። እንዲህ ያሉ ሰዎች ጻድቅ ሆኖ ተመለሰ ይላል እኮ። እንዲያውም መጨረሻውን ስታዩት እላችኋለሁ ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ይዋረዳል፣ ራሱን የሚያዋርድ ግን ከፍ ይላል። ከፍ ብሎ ወጣ፣ ጸድቆ ወጣ። ሰማይ ማህተም አደረገለት። ትክክለኛ ጎዳና አለው። በሰው ሚዛን እንዴት ልትሉ ትችላላችሁ? እግዚአብሔር ግን አጸደቀው። ከፈሪሳዊው ይልቅ ቀራጩ በልጦት ወጣ። በማህበረሰቡ አንቱ የተባለው ተዘረረ። ብዙ ቸርነት ያደረገው ሰማዩን ዘጋበት። ለዚህ ለቀራጩ ተከፈተለት። ለምን? ሁለት ነገር፣ ኃጢአተኛ መሆኑን ያውቃል፣ በምሕረቱ ብዛት በቤቱ እንደሚኖር ያውቃል።
ከሁለቱ ውጪ ትምክህት የለውም ማለት። የእግዚአብሔር አብሮነት ከሁላችን ጋር ይሁን።